ሰይድ ወረባቦ አገሩ መግባት የሚፈልገው ካሁን በኋላ በራሱ ፍቃድና ምርጫ ብቻ ነው። እሱን ለመያዝ ቦሌ አደባባይ ፖሊስ የቀጠራቸው ሰዎች ብራቸውን ተቀበሉ። አልመጣም። ደስ ብሎኛል። ሙስሊሞችም አልহামዱሊላህ በሉ፣ ክርስቲያኖችም ተመስገን በሉ። በመታምኑት እምነት እኔንም ፎሎ አድርጉ። ከሽቢ ወለዱ ከምሳቢ ወለዱ እንደ ወርቁ አይተነው እንደ ሰይድ ያለ ያስፈልጋል ጀግና ይባላል። እናንተ ዝም በሉ የዛ ቤተሰብ ያውራ፣ እናንተ ዝም በሉ የዛ ቤተሰብ ያውራ። ከአንበሳ ጉሮሮ ማን ያወጣል ስጋ? ከአንበሳ ጉሮሮ ማን ያወጣል ስጋ? አሁን ለምንድን ነው ፈሪማ ጦንጦኑ? አሁን ለምንድን ነው ፈሪማ ጦንጦኑ? ቅጠል አይበጠስ ካልደረሰ ቀኑ፣ ቅጠል አይበጠስ ካልደረሰ ቀኑ እንላለን። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ሰይድ ወረባቦ ኧረ ወርቁ አይተነው ጥርስስ ጨረቃ ነው በይልኝ አንቺ። ይቀለዳሉ እንደ በዚህ አጋጣሚ አልሐምዱሊላህ እንኳን ደስ አላችሁ። ደስ ብሎኛል ወላሂ። አላህ ሱብሃነሁ ወተዓላ ከተበዳይ ጎን ነው። ይሄ ልጅ ምንም አላረግም፣ ምንም አላጠፋም። የሰው ልጅ ለተገደለ ሰው ወይም ለተገፋ ሰው አሊያም ደግሞ ለጠፋ ሰው ለታገተ ሰው ሌቦቹን ማጋለጥ ፍትህ መጠየቅ ነውር ከሆነ ይሄ እኔ በኢትዮጵያም በሀገራችንም ባደግንበትም ማህበረሰብ ውስጥ አይቼ አላውቅም። አልሐምዱሊላህ ግን ይሄ ሁላችሁ ሰበብ አድርጎ እንግዲህ አላህ ከተበዳይ ጎን ነው። አያችሁ በወንድሞቹ በክንደ ነበልባሎቹ በወንድሞቹ እንግዲህ በጀግኖቹ እንግዲህ የተሻለ አገር ሄዷል። ኢትዮጵያ ላይ ደግሞ ቦሌ ላይ እንግዲህ ገንዘብ ተቀብላችሁ ወደ እስር ቤት እንወረውራለን ብላችሁ ብዙ ገንዘብ ተቀብላችሁ ቦሌ ላይ ብርዱ ዝናቡ ሲፈራረቅባችሁ የዋላችሁ እንግዲህ አልመጣም። እሱ እንግዲህ ወደ አውሮፓ ተሸጋግሮ ሄዷል። በሱ ፍላጎት በራሱ ፍላጎት እንግዲህ ከወንድሞቹ ተደብልቋል። በነገራችን ላይ ትናንትና ስሜ ጎጃም ስለሚል ብቻ ገብቼ ሀሳብ ለመስጠት ነው። ሰይድ ወረባቦ የሁሉም ወንድም የህዝብ ልጅ ነው። ስለዚህ ብያለሁኝ ማለት ነው። አሁን 6 ወር ሆኖታል ዱባይ ከገባ። አንድም የፖለቲካ ነገር ነክቶ አያውቅም፣ አውርቶም አያውቅም። ያንንም ደግሞ የተገደለ ማህበረሰብ ሲኖረው ለምን ተገደልኩኝ ብሎ ያ ሰው ፍትህ የሚጠይቅ ከሆነ ይሄ ወንጀል ከሆነ ከባድ ምኑን ተኗኗር ነው። ስለዚህ አሁን ላይ አልሐምዱሊላህ ወላሂ በጣም ነው ደስ ያለኝ። እኔ የማንንም ችግር የለብኝም፣ የብሔር ብሔረሰብ ችግር የለብኝም። ላኪን ግን ገና በ6 ወሩ ይሄ ልጅ የቤተሰብ ኃላፊነት አለበት፣ የሚስት ኃላፊነት አለበት፣ የዘመዶቹ ኃላፊነት አለበት፣ የቤቱ ኃላፊነት አለበት። አባትነት ሰውነት ይቀድማል በነገራችን ላይ እና ምን አይነት ህሊና እንዳላቸው አላውቅም። እጃቸው ረጅም ነው፣ አሳልፈው ያው ሰጡት ማለት ነው። ግን እኔ በጣም የገረመኝ እንደገና ደግሞ ማናት ይቺ ትክታክ ላይ ሰፊ አፏ ሰፊዋ ሞግዷ ማለት ነው። በጣም ነበር የምወዳት፣ አስጠላችኝ። እኔ ስለ ኢማራት ህግ አውቃለሁ፣ ስለ ኢማራት ህግ አውቃለሁ። ስሟ አሁን ጠፋብኝ። ፎሎዌን አነሳለሁ፣ ፎሎዌን አላነሳሁባትም። ማን የምትባለው ስሟ ጠፋኝ። ጉቺ የምትባለው ቦቴያፍ ማለት ነው። ስለ ኢማራት እኔ ጠንቅቄ አውቃለሁ። ስለ አቡዳቢ ከጀግናው ሀገር ከመሐመድ አሩሲ ሀገር ነው ያለሁት። ሞግዳፍ የሰው ሞግዳፍ። ይሄ ልጅ ነፍስ አላጠፋም እኮ ነፍስ አላጠፋም። ፍትህ ለእህታችን ይጋለጡ። ለእሷ ብቻ አይደለም ብዙ የታገቱ ሰዎች አሉ እዛ ጋ ብሔር ብሔረሰቦች ይውጡ ነው እንጂ ያለው እሱ ሌላ የተናገረው ንግግር የለም። ለታገተ ሰው ለጠፋ ሰው ፍትህ ብሎ መጠየቅ የሚያሳስር የሚያስገድል ከሆነ ከባድ ነው። ስለዚህ አፋችሁን እንግዲህ የከፈታችሁ አፋችሁ ገምቶ ቀረ። ትናንትና እኔም ላይ ብላይ እንደዚህ ተሰቅዬ ሀሳብ ልሰጥ ስል እባክህ ዝም በይ ሴቶቹ እያለቀሳችሁ ነው አለ አንደኛው መቶ። እንደ ሴቱ ብቻ ወንዱም እኮ በሱ ያላዘነ የለም ብዬ መናገር እባክህ ዝም በይ። የጎንደር ሰው አይደል እንደ ያስያዘው የእናንተ። አሁን አንቺ ጎጃም ብለሽ መጣሽ፣ የጎንደር ሰው ነው ያስያዘው እንዴ? ምን አፈን ትከፍታለህ ታዲያ? ከፍታህ ብዬ ወረድኩ ማለት ነው። ስለዚህ አሁን ደግሞ ወርቁ አይተነው እንግዲህ ጠንካሮቹ ጎበዞቹ ወንድሙ አሳልፌ ኢትዮጵያ አልክም ብሎ ተጨንቁ፣ ሀቂቀት ተጨንቁ። ይሄ ነው ሰውነት ጋይዝ። አያችሁ መወለድ ቋንቋ ነው። ተበበራችሁ ጥሩ ነው። ሙስሊሙም ክርስቲያኑ ትናንትና በጣም ተረብሾ ዱዓ አድርገዋል ማለት ነው። ሙስሊሞቹም ክርስቲያኖቹም ተረብሾ
በጣም ተረብሸው ከምላችሁ በላይ ሙስሊሞቹም አለቀሱ፣ ክርስቲያኖቹም አለቀሱ። ትናንትና ያደርነው አዳር አይደለም። እኔ አሁን ይገሉታል ብዬ ነው ኢትዮጵያ ሄዶ አሳልፈው ሰጡት በቃ እነዚህ ሰዎች ብዬ ነው። እና አልሐምዱሊላህ እኔ ወላሂ በጣም ነው ልቤ ተሰብረው የነበረው። እና አልሐምዱሊላህ ወንድሞቹ ጋር ተደብልቋል በሰላም። እንኳን ደስ አላችሁ። በዚህ አጋጣሚ ደስ ነው ያለ